አምስተኛው ዕለት ጌታችን ኢየሱስ ክርስቶስ ዓለሙን ለማዳን መከራ እንደሚደርስበት እንደሚሰቀል ክፉ የሆነ አሰቃቂ መከራ በህይወቱ ላይ እንደሚደርስ ባወቀ ጊዜ ጌቴሴማኒ በሚባለው የአትክልት ስፍራ ውስጥ ለረጅም ሰዓታት የጸለየበት ዕለት ስለሆነ ያንን ጸሎተ ሐሙስ ይባላል። እና የጸሎትን አስፈላጊነት ደግሞ ለደቀ መዛሙርቱ ሰዎች በመከራ ውስጥ ወደ መከራ እንዳይገቡ መጸለይ እንዳለባቸው፣ በመከራም ውስጥ እያሉ መጸለይ እንዳለባቸው፣ ከመከራም በኋላ ደግሞ መጸለይ እንዳለባቸው፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ የሚለውን ቃል ያስተማረበት ቀን ስለሆነ ያን ዕለት ቤተክርስቲያናችን የጸሎተ ሐሙስ ዘወትር መጸለይ እንዳለብን የሚያስተምርበት ቀን ነው። ምንድነው ሰዎች ወደ ፈተና የሚገቡባቸው ምክንያቶች አንደኛው በራሳቸው ክፉ ሐሳብ ምክንያት እንዲሁም ደግሞ ክፉ ሰዎች ወይም ደግሞ በክፉ ባለንጀሮች አማካኝነት፣ ዋነኛው ግን ሰይጣን ራሱ ዲያብሎስ ስለሆነ ከነዚህ ሁሉ ድል መራቅ የምንችለው ወደ ድል መምጣት የምንችለው በጸሎት መሆኑን የምናስብበት ቀን በመሆኑ አንደኛው ጸሎተ ሐሙስ እንዲባል አድርጎታል ማለት ነው። አግራዳይ ወአጸበ ወኖ ሙአበ ወመሃሮ ሞት ሃሌሉያ ጌታ ኢየሱስ ክርስቶስ ሲመጣ አዲስ ሥርዓት በመድር ላይ እንዳመጣ ከዚህ በፊት የነበረው ሥርዓት ሰዎች ትሕትናን በማሳየታቸው የተናቁ፣ አሁን ግን ትሕትናን በማሳየት የመላቅ የሚቻል መሆኑን የሚናገርበት ቀን ነው ማለት ነው። እና ሕጽበተ እግር ደቀ መዛሙርቱን ከሰበሰባቸው በኋላ እኔ አምላካችሁ ስሆን እናንተ ፍጡር ስትሆኑ፣ እኔ መምህራችሁ ስሆን እናንተ ደቀ መዛሙር ስትሆኑ፣ እኔ የእናንተ የበላይ ስሆን እናንተ ግን ታናናሾች ሆናችሁ እያለ እኔ እግራችሁን እንዳጠብኩት እንዲሁም እርስ በርሳችሁ ትታጠቡ ዘንድ ትከባበሩ ትዋደዱ ዘንድ ይህች ምስክርና መልእክቴ ናት በማለት ያሳየበት ቀን በመሆኗ አንደኛው ሕጽበተ እግር ነው። እግር የመታጠብ ቀን። እግር ሲባል በእርግጥ ስለ ውሃ መታጠብ ብቻ ሳይሆን በልብ ውስጥ ስላለ የቆሻሻ ተግባርም ማስወገጃ ቀን ማለት ነው በሌላ በኩል። ምክንያቱም ከዚህ ካልታጠባችሁ እኔ ካላጠብኳችሁ እድል ፈንታ የላችሁም የሚል ቃል ስላለ ማለት ነው። የቀድሞውን ኪዳን የብሉይ ኪዳንን ሥርዓት ይሽሮ አዲሱን ኪዳን ከዛሬ ጀምሮ ስለናንተ የሚፈሰው ደሜ ስለናንተ የሚቆረሰው ስጋ ይሄ ነው በማለት ስጋውን በወይን በስንዴ እንዲሁም ደግሞ ደሙን ደግሞ በወይን መስሎ ለደቀ መዛሙርቱ የሰጠበት ቀን ነው ማለት ነው። ስለዚህ ከዚህ ስጋና ከዚህ ደም ያልተካፈሉ ሰዎች የዘላለም ሕይወት የሌላቸው ከእርሱም ደግሞ ህብረት እንደሌላቸው የምናውቅበት ነው። በእኛ ቤተክርስቲያን 5 አዕማድ የሚባሉ አሉ፣ እንዲሁም 7 ደግሞ ምስጢራት የሚባሉ አሉ። ከዚህ መካከል አንዱና ትልቁ ምስጢረ ቁርባን የሚባለው ነው። ቁርባን ማለት በሶስት ቋንቋ በነፃ የሚሰጥ ያለ ክፍያ ክርስቲያኖች ሁሉ የእግዚአብሔር ልጆች የሆኑ ዘንድ የእግዚአብሔር ተባባሪ የሚሆኑበት ትልቁ የመጨረሻው ምስጢር ነው ማለት ነው። የቆየውን ዓለም ሥርዓት የተሻረበት ነው። የቆየው ዓለም ሥርዓት ማለት ለምሳሌ በቆየው ዘመን ፍልስፍናዎችን ጨምሮ የሚያከራክሩ ናቸው። ይሄ ሞራል ቨርቹ የሚባለው በዓለም ላይ በጣም ትልቁ አዋይ ነገር ነው። ሰዎች ትሁታን ከሆኑ ስልጣኔን ይቀንሳሉ የሚሉ ለምሳሌ ፍሬደሪክ ኒቼ የሚባሉት ሰዎች አሉ። ከዛ በፊት ደግሞ እነ ፕሌቶ፣ አርስቶትል፣ ሶክራተስ የሚባሉ ሰዎች ደግሞ ስለ ትህትና ይናገራሉ። ትህትና ዕውቀትን ለማግኘት ያመቻል፣ ትህትና የዚህን ዓለም ስልጣኔ ለማስፋት ያመቻል ይላሉ። ድህረ ዘመናዊ ዓለም ላይ ግን ትህትና ስልጣኔን የሚጎዳ ነው የሚል ሌላ ሐሳብ ያለ። ኢየሱስ ክርስቶስ ግን ከናንተ መካከል ታላቅ ሊሆን የሚወድ ቢኖር ታናሽ ይሁን፣ ዝቅ ይበል፣ ያገልግል ነው የሚለው። የዓለሙ ፈጣሪ ሆኖ እያለ ዓለሙን ሊያገለግል መጣ እንጂ ሊገለገል አልመጣም በማለት ደግሞ ይሄ ሰርቫንት የሚባለው የዚህን አሁን የመጣውን ደግሞ ሌላውን የአገልግሎት መልክ ደግሞ ያሳየን ማለት ነው። በማገልገል መክበር እንጂ በማገልገል ማነስ የለም የሚለው ነው።
እግርን ማጠብ፣ አካሄዶቻችንን ማስተካከል፣ እንዲሁም ደግሞ ወንድሞቻችን መውደድ። ይሄ ትልቅ ሆኖ እያለ ዝቅ ማለት ለህኝነትን ብልጫ ያለው ሐሳብን ከአይምሯችን ማስወጣት መቻል እንዳለብን። አሁን ሀገራችን ውስጥ በጣም ብዙ ሰዎች ችግር ላይ እንዳሉ ይታወቃል። እንዲሁም ደግሞ ሰዎች ከመግባባት ይልቅ ወደ ግጭት ነው የሚያመዝኑት። ዝም ብለን በሰዎች ላይ ጣቶቻችን ጠቁም እንጂ በብዙ ጉዳዮች ላይ የኛ አስተዋጽኦ ስላለበት የኛ መኖር አንዱ የችግሮች መንስኤ ውስጥ አንዱ ሚና ስላለው ማለት ነው። በዚህ ጉዳዮች ላይ መጸለይ ያስፈልጋል። ምክንያቱም እግዚአብሔር ቅርብ አምላክ ስለሆነ እና ከሀገራችንን ፈተና ከግል ህይወታችንን ፈተና እንዲሁም ደግሞ በዙሪያችን ካሉት ፈተናዎቻችን ሁሉ መራቅ የምንችለው በጸሎት ኃይል መሆኑን የምናስብበት ቀን ነው ማለት ነው።